በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በአሜሪካ ትከሻ ላይ የተኙ የአፍሪካ ሀገራት አሜሪካ ይበቃቸዋል፣ ከዚህ በላይ እናንተን ለመርዳት አቅም የለኝም፣ ካሁን በኋላ የራሳችሁ ጉዳይም ይሆናል እያለችም ይመስላል። የትራምፕ አስተዳደር የዩናይትድ ስቴትስ ዲፕሎማሲያዊ ተሳትፎን በዓለም አቀፍ ደረጃ በከፍተኛ ሁኔታ ለመቀነስ እያሰበ ሲሆን ከነዚህ ውስጥ ግማሹ በአፍሪካ የሚገኙ ወደ 30 የሚጠጉ ኤምባሲዎችን፣ ቆንስላ ጽሕፈት ቤቶች እንዲዘጉ ሐሳብ አቅርበዋል። ይህ ተነሳሽነት የውጭ እርዳታን በግምት 75 በመቶ ለመቀነስ በማቀድ የውጭ ጉዳይ ሚኒስቴር በጀት በ50% የሚቀንስ ሰፊ የእቅድ አካል ነው። በውስጥ ስቴት ዲፓርትመንት ሰነድ መሰረት ሊዘጉ የታቀዱ በሌስቶ፣ በኤርትራ፣ በመካከለኛው አፍሪካ ሪፐብሊክ፣ በኮንጎ ሪፐብሊክ፣ በጋምቢያና በደቡብ ሱዳን ያሉ ኤምባሲዎችን ያጠቃልላል። በተጨማሪም በደርባን ደቡብ አፍሪካና በዱዋላ ካሜሩን የሚገኙ ቆንስላዎችን ሊዘጉ ነው። ኃላፊነታቸውም ወደ ጎረቤት ሀገራት ሊዘዋወር ይችላል። የውሳኔ ሐሳቡ ተቺዎች የአሜሪካን ዲፕሎማሲያዊ አሻራ በአፍሪካ መቀነስ፣ በተለይም እንደ ቻይና ያሉ ሌሎች ዓለም አቀፍ ሀያላን መንግስታት በአህጉሪቱ ላይ ያላቸውን ተጽዕኖ ሊቀንስ ይችላል ሲሉ ስጋታቸውን ይገልጻሉ። እንዲህ አይነት መዘጋት የዲፕሎማሲያዊ ግንኙነቶችን፣ የኢኮኖሚ አጋርነትንና የዲሞክራሲ እሴቶችን ማስተዋወቅን ሊያደናቅፍ እንደሚችል ይከራከራሉ። የአስተዳደሩ እቅድ እንደ ማልታ እና ሉክሰምበርግ ባሉ የአውሮፓ ሀገራት ኤምባሲዎችን እንዲሁም በአውሮፓና እስያ የሚገኙ የተለያዩ ከተሞችን ያሉ ቆንስላዎችን መዘጋትንም ያካትታል። እነዚህ የታቀዱ ለውጦችን የመንግስት ስራዎችን ለማቀላጠፍና የፌዴራል ወጪዎችን ለመቀነስ ትልቅ ጥረት አካል ናቸው ብለው ያስባሉ። በምድር ላይ ያለው እውነት ግን ስንመለከት የአሜሪካ ኤምባሲዎችን ለአፍሪካ ምን ጠቅመዋል? አሜሪካኖቹ በኤምባሲዎችና በእርዳታ መልክ ወደ አፍሪካ ከመግባታቸው አንስቶ እስካሁን አፍሪካ ጥገኛ ሆና እንድትኖር፣ በራሷ መተማመን እንዳይኖራት፣ ራሷ እንዳትችል፣ ወጣቱ ማህበረሰብ ደግሞ ስራ አጥ ሆኖ የማይረባ ሐሳቦችን እያሰበ ጊዜውንና እድሜውን እንዲያባክን፣ የግብረ ሰዶም መናኸሪያ እንዲሆን፣ ለዚህ እንዲበቃ ያዳረጉት እነሱ ሲሆኑ ይህ ዋና ስራቸው በኤምባሲ አማካኝነት አፍሪካን መውረር ነበር። በሁለተኛ ደረጃ ደግሞ በሃይማኖቱ የጸና ሰው እንኳን ቢኖር በኑሮ ውድነት በጭንቀትና ሀገሩን በመጥላት ወደ እነሱ ሀገር ወደ አሜሪካም ሆነ ሌሎች የአውሮፓ ሀገሮች እንዲሄድ ህዝብ ከሀገሩ እየወጣ በመሰደድ ወጥቶ ካለቀ በኋላ ነጮቹ ቀስ በቀስ ወደ ሀገር ውስጥ በመግባት ሌላውን አባረው ራሳቸውን እንዲኖሩበት እየፈለጉ እንደነበር እና ዋና እቅዳቸው ይህ እንደነበር በወላዲተ አምላክ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ተነግረው ነበር። እስቲ ልብ ብላችሁ ይሁን የአሜሪካን ኤምባሲ፣ የእንግሊዝ ኤምባሲ በኢትዮጵያ ላይ እንዴ ሌላ ሀገር ያለው ነው የሚመስለኝ። በዛ በኩል አልፍ ማለት ነው። ሌላ ሀገር አጽድተውት አበባው ተተክሎ ምን በቃ ሌላ ነው የሚመስለው። ምንድነው ዓላማቸው እንኳን ብሎ የሚያስብ የለም። እኔ አሜሪካን ኤምባሲ እስር ያለውን ጉድ ነው የምታሳየኝ ወላዲተ አምላክ። እዛ እንኳን የምትሰሩ እንኳን ይሄ ለይታችሁ እንኳን የማታውቁ ማለት ነው። እናንተ ጥቅማችሁ ገንዘባችሁን ብቻ የምታሳድድ። እስቲ ልብ ብለህ በዛ በኩል የሚካሄደውን ልብ ብለህ አጥና። ስልክ እንኳን ማናገር አይፈቀድም ከህንጻው ካልወጣችሁ። እኔ ቀጥታ የማየው ከህንጻው ስር ከአሜሪካን ኤምባሲ ውስጥ ለውስጥ የተራቀቀ ቴክኖሎጂ ተዘርግቶበታል። እያስተካከሉ ለራሳቸው ማለት ነው። እንዲህ ብላለች ወላዲተ አምላክ አሁን የሚያደርጉት አለች እቅዳቸው ማለት ነው በመላ ዓለም ላይ እኛ ኢትዮጵያውያን አሜሪካንም፣ እንግሊዝም፣ ጀርመንም፣ ፈረንሳይም ወዘተ ያለምንም ችግር እንድንሄድ ይከፈትልናል በሩ። ያንን በር እንደሚከፍቱት ማለት ነው። ከዛኛ የነሱ እቅድ ማለት ነው። እመብርሃን ግን ቀድማለች። አዎ ቀድማለች። እቅዳቸው ምንድነው? እኛ ኑሮ አልመቻለን አዲስ አበባ ላይ አይደል? ቤት መግዛት አልቻልንም። ስለዚህ
አንድ 5 ዓመት ውጭ ሀገር ሰርቼ ልምጣና ገባለሁ ብለን ያን እቅድ ልንይዝ ማለት ነው በእነሱ አባባል። 5 ዓመት እሰራለሁ፣ ቤት እሰራለሁ፣ በቃ ከዛ መጣለሁ። እኛን ከሀገሪቷ ላይ እንደ ጥርቅ አድርገው ሊያወጡን፣ ከዛ በኋላ እነሱ ደግሞ ጥርቅ ብለው ሀገራችን ሊገቡ፣ ከዛ ይገቡና ቦታ ሊቆጣጠሩ፣ ከዛኛ 5 ዓመታችንን ጨርሰን እንግባ ስንል ምን አይነህ ትባላለህ? ኢትዮጵያዊ ነኝ። አይ ኢትዮጵያዊማ ይሄ ነኝ ብሎ ደረቱን ነፍቶ ይናገራል። አንተማ የአውሬውን ክትባት አርጋሃል እዚህ አትገባም ተብለ ይታወጅብሃል ማለት ነው። አሜሪካ ኤምባሲዋን ከአፍሪካ ማውጣቷ ለአፍሪካውያን አዲስ የህይወት ምዕራፍ እንደሚሆን ግልጽ ነው። ለስንት ዓመታት ቁስል ሆነው በኤምባሲ ስም ሽፋን አፍሪካን እየበዘበዙ ዜጎቿንም እያጎሳቆሉ አህጉሪቷንም ሰላም የነሷትን ሊነጋ ሲል ይጨልማል እንደሚባል፣ አሁን ግን ኤምባሲዎቻቸውን ካወጡ አፍሪካ ሰላም ልታገኝ ነው ማለት ነው። በአፍሪካ ላይ የሚከሰቱ ጦርነቶች፣ ግጭቶች ዋና መስራች የሆነችው አሜሪካ ከተለያዩ የአፍሪካ አህጉሮች ኤምባሲዎችና የአፍሪካ ሀገሮች ኤምባሲዋን ካወጣች አህጉሪቷ ሰላም እንደምትሆን የታወቀና በአፍሪካውያን ዘንድ በጉጉት የሚጠበቅ ነገር ነው። በሌላ ገጽታችን ስንመለከት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ባደረጉት ጦርነት በእነሱ አቆጣጠር በበዓለ ትንሣኤ ምክንያት የተኩስ አቁም አዋጅ አውጀዋል። ፑቲን ሁሉም ግጭቶች ከቀኑ 6 ሰዓት መካከል ይቆማል ብለዋል። በዩክሬን ጎን የኛን ምሳሌ ይከተላሉ ብለን እንገምታለን በማለት የእርቁ ስምምነት ሩሲያ የተኩስ አቁም ስምምነት ላይ ለመድረስ ምን ያህል ልባዊ እንደሆነች ገልጻለች። ይህ ማስታወቂያ ከወጣ ከሰዓታት በኋላ የዩክሬን ባለስልጣናት የሩሲያ ጦርነቱን ቀጥለዋል ሲሉ ከሰዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ቅዳሜ ምሽት ባደረጉት ንግግር በአዛዡ ዋና አዛዥ ዘገባ መሰረት የሩሲያ ጥቃት በአንዳንድ የግንባሩ ክፍሎች እና የሩሲያ ጦር መሳሪያዎች መተኮሳቸውን ቀጥለዋል ብለዋል። ኪየቭ የሩሲያን የተኩስ አቁም አዋጅ በጥርጣሬ ምላሽ የሰጡ ሲሆን ዘለንስኪ አሁንም በአሜሪካ መሪነት ለ30 ቀናት የተኩስ አቁም ሐሳብ አለመስማማታቸውን ጠቁመዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ቅዳሜ ዕለት በሩሲያ ፕሬዝዳንት ቭላዲሚር ፑቲን ባልተጠበቀ ሁኔታ ይፋ በሆነው የአንድ ወገን የትንሣኤ የተኩስ አቁም ጥርጣሬያቸውን ገለጹ። የፑቲን አዲስ ሙከራ በተመለከተ በሰው ሕይወት ላይ ለመጫወት በአየር ላይ የሚሰነዘሩ ሳይረን በአሁኑ ጊዜ በብዙ የዩክሬን ክፍሎች እየጮኸ ነው ሲል ዘለንስኪ በሶሻል ሚዲያ ላይ ለጥፈዋል። ጨምሮ የተኩስ አቁም ስምምነቱ ተግባራዊ ሊሆን 45 ደቂቃ ሲቀረው የሩሲያ ተዋጊ አውሮፕላን በዩክሬን ሰማይ ላይ መታየቱ ተናግረዋል። እንግዲያስ ዓለምን እያንቀጠቀጠ ያለው ቭላዲሚር ፑቲን በዩክሬን ላይ ያለው የሰላም ፍላጎትና ችግሩን ለመፍታት ስንዱ እንደሆነ ዝግጁ እንደሆነ ለዓለም እያሳየ በትህትና ሰላምን መፈለጉን እናያለን። በአሜሪካ የሚመራው ዘለንስኪ ግን ይህ የተኩስ አቁም አዋጅ በመቃወም ሊቀበለው አልቻለም። አልፎም በጥርጣሬ ውስጥ እንደገባ መረጃዎቹ ጠቁመዋል። ምክንያቱም ዩክሬን እየተመራች ያለችው በአሜሪካ እንጂ በዘለንስኪ እንዳልሆነ ለዓለም ሕዝብ ግልጽ ነው እያልኩኝ ለዛሬ የነበረን ቆይታ እዚህ ላይ ያብቅተናል። በሌላ ቀን በሌላ መረጃ እስከምንገናኝ መልካም ጊዜ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።